this is a moment to stand on the right side of history. A moment to stand up for the human rights of everyone, everywhere. We must revitalize the Universal Declaration and ensure its full implementation to face the new challenges of today and tomorrow. And my call to action for human rights, launched 3 years ago in this chamber, is the blueprint. Human rights are not a luxury that can be left until we find a solution to the world's other problems. ሙሉ ስሜ አወት ልጅ አለም ባላለው ያው ያጠናሁት ህግ ነው በመጀመሪያ ደረጃ በማስተርስ ደረጃ ደግሞ የዓለም አቀፍ ህግ ወይም ደግሞ ኢንተርናሽናል ሎ ማለት ነው። ወል እንግዲህ የሰላም ስምምነቱ ፕሪቶሪያ ላይ የተደረገ ከዛ በኋላም ኬንያ እንዴ ያለ የቀጠለው ፋንዳሜንታሊ ማለት ነው ጥሩ ነው ብዬ ነው ማስበው በመሰረቱ ማለት ነው። የትግራይ ህዝብ በጣም ሰላም ሲፈልግ ነበር። ጦርነቱ በጣም ከባድ ነው። ስለዚህ የሆነ ፎይታ የሰጠ ነው። ሆፕፉሊ ደግሞ ወደ ኖርማል ወደ ህገ መንግስታዊ ስርዓቱ ለመመለስም እንደ ጥሩ አጋጣሚ አድርጌ ነው ማየው። ከተጠያቂነት አንፃር እንዴት ይታያላችሁ? ወል ተጠያቂነት የሚመለከት የሆነች አጭር አንድ ድንጋጌ አለች። ትራንዚሽናል ጀስቲስ የሽግግር ፍትህ የሚመለከት የኢትዮጵያ መንግስት እርቅ እንዲመጣ እውነት እንዲወጣ ተጠያቂነት እንዲመጣ የመሳሰለውን ነገር ለማድረግ የሽግግር ፍትህ ፍሬምወርክ ፖሊሲ ያቋቁማል ይላል። ወል ይሄ ስታየው ጥሩ ነው። ግን ምንድነው ችግሩ ብለን ስናየው የኢትዮጵያ መንግስት አንዱ ፓርቲ ነው ጦርነት ላይ የተሳተፈ ማለት ነው። ማለት እሱ ራሱ ይከሰሳል። ዓለም አቀፍ ወንጀሎች በመፈጸም ይከሰሳል ማለት ነው። እኛ ብቻ ሳንሆን የዓለም አቀፉ የሰብአዊ መብት ኮሚሽን ራሱ ኤክስፐርቶቹ ቢያስ የጦር ወንጀሎችና በሰው ልጆች ላይ የሚፈጸሙ ወንጀሎች ተፈጽሟል ብሎ አረጋግጧል ማለት ነው። ስለዚህ እሱ ራሱ እየተከሰሰ ራሱ እንዲህ አይነት ነገር አድርጌ ፍትህ አመጣለሁ አረጋግጣለሁ የሚል ትንሽ የሚያስቸግር ነው ማለት። ማንም ሰው በራሱ ጉዳይ ላይ ዳኛ መሆን አይችልም የሚባል አባባል አለ። ኢምፓርሻል መሆን አለበት። አንድ ሰው እንዲዳኝ እሱ እዛ ጉዳይ ውስጥ የሌለበት እጁ የሌለበት ኢምፓርሻል ወይም ደግሞ ገለልተኛ መሆን መቻል አለበት ማለት ነው። ከዚህ አንፃር ስናየው የስምምነቱ በቂ የሆነ ቦታ ሰጥቷል ማለት ያስቸግራል። በደንብ አድሬስ አልተደረገም የሚባለው በስምምነቱ ይሄ የተጠያቂነት ጉዳይ ይመስለኛል ማለት ነው። በደንብ አድሬስ አልተደረገም። የኢትዮጵያ መንግስት እንዲህ ያደርጋል ምናምን የሚል ስለዚህ እዚህ ላይ ትንሽ ችግር ያለበት ይመስለኛል። በዛ መንገድ ፍትህ ይመጣል ብዬ እኔ ለምሳሌ ማመን አልችልም ማለት ነው። ምክንያቱም ቅድም እንዳልኩሽ እሱ ራሱ ተከሳሽ ነው። ያ ወንጀሎቹ የዓለም አቀፍ ወንጀሎች ናቸው። በጣም ከባድ ወንጀሎች ናቸው። ብዙ ጊዜም ተነግረዋል ስለዚህ ጉዳይ። በዓለም አቀፍ ደረጃ በጣም ከባድ እጅግ በጣም ከባድ የዓለም አቀፍ ማህበረሰብ ኮንሰርን ናቸው የሚባሉት 4 ወንጀሎች አሉ። እነሱ ደግሞ አንደኛው ጄኖሳይድ ነው፣ የዘር ማጥፋት ወንጀል ልንለው እንችላለን። ሌላኛው በሰው ልጆች ላይ የሚፈጸም ወንጀል ወይም ደግሞ ክራይም ኤጌንስት ሂዩማኒቲ የሚባል ነው። ሶስተኛ የጦር ወንጀል ወይም ደግሞ ዎር ክራይምስ የሚባል ነው። አራተኛ አግሬሽን ወይም ደግሞ ወረራ። እነዚህ 4 ናቸው። አሁን ወረራውን ሊያከራክር ይችላል ማለት የፌዴራሉ መንግስት ወደሱ ልመጣለች ነው። አሁን የወረራው የአራተኛው ማለት ነው። እሱን እናቆየው ለጊዜው። 3ቱ ማለት ነው። 3ቱ ጄኖሳይድ፣ ክራይም ኤጌንስት ሂዩማኒቲ እና ዎር ክራይምስ በሰፊ ሁኔታ ትግራይ ውስጥ ተፈጽሟል። በሰፊ ሁኔታ ማለት ነው እና በጣም ከባድ በሆነ ሁኔታ ያው ወንጀሎቹ ራሳቸው በጣም ከባድ ናቸው ተብሎ ነው በዓለም አቀፍ ፍርድ ቤት እንዲታዩ የተለዩት ማለት ነው። ብዙ የዓለም አቀፍ ወንጀል የሚባል አለ። እነዚህ 4 ግን በጣም ከባድ ስለሆኑ ለሁሉም ማህበረሰብ ዓለም የሚያስጨንቁ ናቸው ተብሎ ነው የሚገመቱት። አፍጋኒስታን ላይ ሲፈጸም እኔን ያስጨንቀኛል ተብሎ ይገመታል እንደዚህ አይነት ወንጀል
ትግራይ ላይ ሲፈጸም ደግሞ አፍጋኒስታን ላለ ሰው ያስጨንቀዋል ተብሎ ነው የሚገመተው። የሁላችን ኮንሰርን የዓለም አቀፍ ማህበረሰብ ኮንሰርን ናቸው ተብሎ ነው እነዚህ ወንጀሎች በዓለም አቀፉ የወንጀል ፍርድ ቤት አይሲሲ የሚባል እንዲታዩ የተለዩት ማለት ነው። ስለዚህ ሶስቱም ወንጀሎች ትግራይ ውስጥ በሰፊ ሁኔታ ተፈጽመዋል። ስለዚህ እነዚህ ወንጀሎች የሚመለከት የኢትዮጵያ መንግስት የሽግግር ፍትህ እንዲህ አቋቁሜ ያጠፉ ሰዎች ወደ ፍርድ አቀርባለሁ ምናምን የሚል ትንሽ እንትን ለማድረግ ያስቸግራል። ቅድም እንዳልኩሽ እሱ ራሱ አንዱ ተከሳሽ ስለሆነ ማለት ነው። We've seen the Ethiopian government using a whole range of tactics, some of which were unprecedented, including moves at the level of New York. New York, which is not in theory a venue, a forum where decisions which are made in Geneva should be reopened. But the government has on 2 occasions tried to get the Commission of Human Rights Experts defunded at the level of New York. So these are both moves that we are worried about from a point of view of investigations in Ethiopia. We firmly believe that given both the scale, the gravity of the abuses which have unfolded, but also the ongoing deliberate attempts and efforts, first and foremost from the federal government, to make real-time, on-the-ground reporting so difficult. I mean, as we know, as we speak, access to the Tigray region in particular, but also other conflict-affected areas for journalists, for example, for human rights monitors are incredibly restricted. And so from that point of view, we firmly believe that there is a need for ongoing in-depth investigations. So from that point of view, the decision and the government's threats to present a resolution at the March session of the Human Rights Council to end the mandate is a problem. But from another point of view, this is unprecedented. Many organizations are very worried about what this could mean, not only for the Commission on Ethiopia, but for many other commissions. If you start having governments who decide mid-mandate to question a decision which was made by states from across the globe to put a mandate in place. So technically, the mandate of this commission ends in September. That was voted on, the resolution was passed, and the agreed conduct of states at the Human Rights Council is they abide by those decisions. So we're also very concerned about the precedent this could represent going forward more generally for the work of the Human Rights Council. መጀመሪያ እቺ የፍትህ ጉዳያ ማለት ምንድነው የሚጠበቅ የሚል ትንሽ አጭር እንትን ላስቀምጥና ወደዛ መጣለሁ። አሁን ፍትህ ስንል ያጠፉ ሰዎች ወደ ፍርድ የማቅረብ ጉዳይ፣ የተበደሉ ሰዎች የመካስ ጉዳይ፣ እንዲሁም በግልጽ ይቅርታ የመጠየቅ ጉዳይ የሚያጠቃልል ነው። ይሄ ነው እየተጠየቀ ያለ ፍትህ ስንል እነዚህ ነገሮች ነው። ያጠፋ ሰው ወደ ፍርድ ይቅረብ፣ ማንም ይሁን ማንም ማለት ነው። ለምሳሌ እነሱ እንደሚሉት በትግራይ ሰራዊት የተፈጸመ ወንጀል ካለ ይጠየቅ፣ በኤርትራ ሰራዊት የተፈጸመ ይጠየቅ፣ በአማራ ፋኖም በኢትዮጵያ መከላከያ ሰራዊትም ሌላም ባለስልጣን የፈጸመ ካለ ይጠየቅ ነው። ለዚህ ደግሞ ገለልተኛ አካል ይግባ የሚል ነው። እንዲሁም የካሳ ጉዳይ ማለት ነው። የተበደሉ ሰዎች ካሳ ማግኘት አለባቸው። እንዲሁም በግልጽ ደግሞ ይቅርታ፣ ይሄን ነው። ስለዚህ ይሄን ነገር የኢትዮጵያ መንግስት እኔ ራሴ ያረጋዋለሁ ጣልቃ አትግቡብኝ እያሉ ነው እንዳልሽው ማለት ነው። እኔም እየተከታተልኩት ነው። የዓለም አቀፉ ማህበረሰብ በተለይ ኢንተርናሽናል ሚዲያዎቹ፣ ባለሙያዎቹ፣ ያገባናል የሚሉ ተቋሞች ይሄ ነገር በዓለም አቀፍ ማህበረሰብ በዓለም አቀፍ ተቋም ካልሆነ በስተቀር በኢትዮጵያ ውስጥ ፍትህ ሊመጣ አይችልም የሚል አቋም ይዟል ማለት ነው። እኔ ሳየው ቅድም እንዳልኩሽ የኢትዮጵያ መንግስት ማለት ነው ራሱ ተከሳሽ በሆነበት ጉዳይ በሰፊ ሁኔታ እነዚህ ወንጀሎች ፈጽመዋል እየተባለ ችግር የለም እኔ ራሴ እንትን አድርገዋለሁ የሚል የሚያስኬድ አይደለም። ቅድም እንዳልኩት ማንም ሰው በራሱ ጉዳይ ላይ ዳኛ ሊሆን አይችልም። በትክክል ፍትህ እንዲረጋገጥ ከተፈለገ ምንድነው መሆን ያለበት ካልን እነዚህ ወንጀሎች እንዲያጣራ የተቋቋመ በዩኤን የተቋቋመ የሰብአዊ መብት ኤክስፐርት በኢትዮጵያ የሚል ኮሚሽን አለ።
ስለዚህ እሱ ስራውን እንዲሰራ ከተደረገ ነው ተጠያቂነት ሊመጣ የሚችል ማለት ነው። ገለልተኛ ነው፣ ኢንዲፔንደንት ነው። በኢትዮጵያ መንግስትም በትግራይ መንግስትም ጫና የሚያድርበት አይደለም። ይሄ ገለልተኛ ስለሆነ እውነታው ሄዶ አጣርቶ እንትን ካደረገ ነው ትክክለኛ ፍትህ ሊመጣ የሚችል ማለት ነው። እዚህ ላይ አንድ መነሳት ያለበት ምንድነው የሶቨርኒቲ ጉዳይ ነው፣ የሉዓላዊነት ይሄ ሉዓላዊነትን እንትን ማድረግ ነው ወደ የውስጥ ጉዳይ ነው ምናምን የሚል ቅድም ያነሳሽው የኢትዮጵያ መንግስት እንደዚህ ያነሳል፣ አንዳንድ ሰዎችም ይላሉ። በመሰረቱ ሶቨርኒቲ ማለት አሁን ያለው አስተሳሰብ ሶቨርኒቲ ሪስፖንሲቢሊቲ ነው። ኦኬ ሪስፖንሲቢሊቲ ነው። ዜጎችን የመጠበቅ ልማትን የማምጣት ሰላምን የማምጣት ሪስፖንሲቢሊቲ ነው እንጂ እንደዚህ ቤት ዘግተሽ የሚጨፈጭፊበት ላይሰንስ አይደለም፣ ፈቃድ አይደለም። ህዝብ ለመጨፍጨፍ የሰው መብት ጥሰት ለመፈጸም ላይሰንስ አይደለም። ሶቨርኒቲ ሪስፖንሲቢሊቲ ነው። ሪስፖንሲቢሊቲሽን ካልተወጣሽ፣ ኃላፊነትሽ ካልተወጣሽ ያለ ማህበረሰብ እጁ ማስገባት አለበት። ይሄ ሪስፖንሲቢሊቲ ቱ ፕሮቴክት ይባላል፣ አርቱፒ ማለት ነው። ምንድነው የዚህ ዋና ሀሳብ? ዜጎችን የመጠበቅ የመጀመሪያው ኃላፊነት የማን ነው? የሀገሪቱ ነው። የሁሉም ሀገሮች ኃላፊነት ነው ማለት ነው። ሀገሮቹ ኃላፊነታቸው ካልተወጡ የዓለም አቀፍ ማህበረሰብ እጁ ያስገባል። ሶቨርኒቲ የሚባል አይሰራም እዚህ ማለት ነው። ኦኬ በምን አይነት ሁኔታ ነው እጁ የሚያስገባ? ልክ ትግራይ ላይ እንደተፈጸመ ጄኖሳይድ ሲፈጸም፣ ወር ክራይም ሲፈጸም፣ ክራይም ኤገንስት ሂውማኒቲ ሲፈጸም፣ ኤትኒክ ክሊንዚንግ ሲፈጸም ይሄ ዩኤን ሪዞሉሽን ላይ በግልጽ ተቀምጧል። ሪስፖንሲቢሊቲ ቱ ፕሮቴክት ማለት ነው። እነዚህ ነገሮች ሲፈጸሙ የአንድ ሀገር መንግስት ዜጎችን መከላከል ካልቻለ ወይም ካልፈለገ የመጀመሪያ እሱ ሪስፖንሲቢሊቲ ነው ብለናል የሀገሪቱ። ይሄንን ካልቻለና ካላደረገ ግን የዓለም አቀፍ ማህበረሰብ እጁ አስገብቶ ማቆም መጠበቅ አለበት። ይሄ ደግሞ ወንጀል የፈጸሙትን እስከ መጠየቅ ኢንክሉዲንግ ወደ ሴኩሪቲ ካውንስል ወስዶ የኃይል እርምጃ እስከ መውሰድ የሚደርስ ነው ማለት ነው። ስለዚህ ሶቨርኒቲ የሚለው ሶቨርኒቲ ዜጎችን ለመጠበቅ ሰላምን ለማምጣት ልማትን ለማምጣት ነው እንጂ ዜጎችን ለመጨፍጨፍ አይደለም። ምክንያት ሊሆን አይችልም ማለት ነው። እንዳገቡብኝ እኔ ዝም ብዬ ልጨፍጭፍ ማንም ጥያቄ የለኝም። ቅድም እንዳልኩሽ እነዚህ ዓለም አቀፍ ወንጀሎች ናቸው። አሁን የሰብአዊ መብት አስተሳሰብ ምንድነው? ዩኒቨርሳል ዓለም አቀፋዊ ነው። አንድ ለምሳሌ የሆነ የአፍሪካ ሀገር ወይም አፍጋኒስታን ላይ ማንም አያገባውም እኔ እንደፈለኩ አረጋለሁ ማለት አይችልም። ሰብአዊ መብት ዩኒቨርሳል ነው፣ መከበር አለበት የቱም ቦታ ማለት ነው። ስለዚህ ይሄንን የማክበር የመጠበቅ ኃላፊነቱ መንግስት ካልተወጣ የዓለም አቀፍ ማህበረሰብ እጁ ለማስገባት ምክንያት አለው፣ በቂ ምክንያት አለውና አይሰራም ሶቨርኒቲ የሚለው እንደዚህ አይነት ኬዝ ላይ። All parties to the conflict have perpetrated violations of international human rights and humanitarian law. We particularly concur with the Office of the High Commissioner that some of these acts may amount to war crimes and crimes against humanity. And allegations submitted before us at special procedures point to patterns of such violations committed by the Ethiopian National Defense Forces, Amhara Regional Special Forces, Amhara Militia, Eritrean Defense Forces. ጀስቲስ ኤንድ ፒስ እርስ በራሳቸው የሚጣረሱ ናቸው ምናምን የሚል እንትን አለ። ኧረ አይጣረሱም አንድ ላይ የሚሄዱ ናቸው የሚል አለ። ዋናው ፖይንቱ እዚህ ጋር ምንድን ነው? ሁለቱም ጎን ለጎን ሊሄዱ የሚችሉ ወይም ደግሞ ተመጋጋቢ ናቸው። እንትን ምንድን ነው ይሄ ይጣረሳሉ ማለት አይቻልም። አሁን ምንድን ነው የሚሉት? ለሰላም ስንል የተጠያቂነት ጉዳይ ከመጣ እምቢ ሊሉ ይችላሉ ሰዎችና ጦርነቱ ወይም ደግሞ ግጭቱ ሊቀጥል ይችላል። ስለዚህ ዝም እንበልና ዝም ብለን በቃ ሰላም ላይ ብቻ እናተኩር የሚሉ አሉ። በሌላ በኩል ደግሞ አይ ፍትህ ካልተረጋገጠ ሰላሙ ሰስቴን ሊያደርግ አይችልም፣ ዘላቂ ሊሆን አይችልም። አንደኛ ፍትህ ያጣ ህዝብ ዝም ብሎ በቃ ዝም ብለ ሰላም ነው የሚያስፈልገው ምናምን ብትለው ሰላም ሊያገኝ አይችልም ማለት ነው። የግድ ፍትህ ይፈልጋል። አንድ የሂሊንግ ወይም ደግሞ ጉዳዩን የመዝጋት ጉዳይ ነው። በፍትህ ነው የሚዘጋው ማለት ነው። በዋናነት ግን ወንጀል የሚሰሩ ሰዎችን ማበረታታት ነው የሚሆነው ማለት ነው። ኢምፒኒቲ ነው የሚባለው። ይሄ ወንጀል ፈጽመ ዝም ብለ መሄድ ኢምፒኒቲ ነው የሚባለው። ስለዚህ ኢምፒኒቲን
ያበረታታል ማለት ነው እንደዚህ አይነት ነገር። ኦኬ አንዱም ነገ ተነስቶ ይጨፈጭፍና በቃ ዝም ብሎ ለሰላም ሲባል ዝም ብሎ ምናምን ይባላል። ስለዚህ ሰስቴይነብል የሆነ ፒስ ዘላቂ የሆነ ሰላም እንዲመጣ ከተፈለገ ፍትህ መረጋገጥ የግድ ነው ማለት ነው። መነጣጠል አንችልም ሁለቱም። ኦኬ ፍትህ ሲረጋገጥ ሰላሙ ዘላቂ ይሆናል። ዘላቂ ሰላም ሲመጣ ደግሞ ያው ፍትህ ይረጋገጣል ማለት ነው። አንደኛ እዚህ ጋር ማየት ያለብን ምንድነው ሰላም ሲባል ዝም ብሎ የጦርነት አለመኖር ወይም የግጭት አለመኖር ብቻ አይደለም። ሰላም ሲባል ማለት ነው ልማት መኖር አለበት፣ ህግና ስርዓት መኖር አለበት፣ ፍትህ መረጋገጥ አለበት። የዛ አካል ተደርጎ ነው መታየት ያለበት የሰላም ጉዳይ ማለት ነው። ስለዚህ ሁለቱም አንድ ላይ የሚሄዱ ተመጋጋቢ ነው እንጂ የሚጣረሱ አይደሉም። ይሄንን እንትን የሚጠቀሙ ሰዎች ብዙ ጊዜ አፍሪካ ላይ ነው እንደዚህ የሚያጋጥም። በሌላ ሀገር ይሄ ጥያቄነት ጉዳይ is very serious። ስራ ስላላቸው ሩል ኦፍ ሎ በጣም የዳበረ ስለሆነ ብዙም አይቸገሩም። የሆነ ወንጀል ሲፈጸም ጥያቄነት 100% ነው። አፍሪካ ላይ ነው እንደዚህ አይነት ኢሹ የሚነሳ ሰላም ይቅደም ወይስ ፍትህ የሚባል ማለት ነው። ሁለቱም ሰላምን ፍትህም አንድ ላይ መሄድ አለባቸው የሚል ሐሳብ ነው ያለኝ። So sorry, so you mean they didn't answer you period, or you just didn't get a no? There were certainly media there were statements to the media by various Ethiopian officials saying that they weren't going to cooperate with us. We ourselves never received a formal reply through our usual channels about our request for access, but the answer was clear that it was very clear that we were not going to be able to go. I would just add, we very much want to continue to discuss this issue of access with the government. We are not giving up. We would like our team to go. As my co-commissioner said, there are many ways to investigate without having access, but we'd like to continue to discuss this, to gain their confidence, to know that we have no agenda against them, that we will be investigating alleged violations by all sides. And we hope that, and we would do that were our team given access to the country. አሁን በኢትዮጵያ ውስጥ ባጋጠመው በትግራይ ላይ በተካሄደው ወረራ ምክንያት የደረሰው ግፍ ፍትህ ሊገኝ የሚችለው ቅድም እንዳልኩት ገለልተኛ በሆነ ተቋም ነው። ገለልተኛ በሆነ ተቋም ይጣራ። ገለልተኛ በሆነ ተቋም ደግሞ የፍርድ ሂደቱ ከታየ ይሄ ለሁሉም ነው። ለዚህም ለዛም አይደለም። በቃ ሁሉም ለሳተፉት ኦኬ የተፈጸመው በገለልተኛ አካል ይጣራና ወደ ገለልተኛ አካል የሆነ ይቅረብ። በምን መልኩ ሲባል አንደኛ የሴኩሪቲ ካውንስሉ ወደ አይሲሲ ሲመራው ወደ ዓለም አቀፉ የወንጀል ፍርድ ቤት ከመራው መልካም በዛ ሊታይ ይችላል። እሱ ሊመራው ይችላል ወይ የሚል ጥያቄ አለ። የቻይናና የራሻ እንትን አለ ምናምን ኦኬ ያ ካልተቻለ ሌላ መንገድም የኢትዮጵያ መንግስት ተደራድሮ እሺ ይታይ ካለም ሊመራ ይችላል ወደዛ ከፈቀደ ማለት ነው። ሶስተኛው አማራጭ ስፔሻል የሆነ ትራይቡናል ወይም ደግሞ ልዩ ፍርድ ቤት ማቋቋም ይቻላል። ለዚህ ፐርፐስ ሲባል ልዩ ፍርድ ቤት በኢትዮጵያ መንግስትም በትግራይ መንግስትም የማይዘወር ማለት ነው። ገለልተኛ ሆኖ እንትን ልጅ በዚህ መንገድ ነው ትክክለኛ ፍትህ ሊመጣ የሚችለው። ስለዚህ ምንድነው መደረግ ያለበት ላልሽኝ አሁን ተቋቁሞ ያለው ይሄ ወንጀል የሚያጣራ የሰብአዊ መብት ኮሚሽን ኤክስፐርቶች በኢትዮጵያ የተባለው እሱ ስራውን እንዲሰራ ግፊት መደረግ አለበት ማለት ነው። አሁን አንዳንድ እንቅስቃሴ አለ ስራውን እንዳይሰራ ግፊት የማድረግ ማለት ነው። መሆን ያለበት ግን እሱ ስራውን እንዲሰራ በደንብ መግፋት በደንብ እንዲጠራና ቅድም እንዳልኩሽ ገለልተኛ በሆነ ተቋም የፍርድ ሂደቱን የሚታይበት መንገድ ማፈላለግ ነው። በዚህ መንገድ ብቻ ነው ፍትህ ሊረጋገጥ የሚችለው ብዬ አምናለሁ። The lack of access has been compounded by harassment of humanitarian workers, including NGO workers, accompanied by widespread anti-humanitarian rhetoric. Attacks against medical facilities and other essential civilian structures are extremely troubling. Access by independent monitors has been a major challenge. Reportedly, many have been subjected to inhuman and degrading treatment and extreme overcrowding, in addition to their prolonged detention without charge, access to lawyers, or any other form of due process. Humanitarian workers must urgently be permitted rapid, safe, and unimpeded passage to assist all civilians in need in Tigray and other conflict-affected areas. Without significant accountability efforts, an international mechanism could be
an important complement. በዚህ በመጨረሻ ላይ ባልናት ነጥብ ላይ ሁሉም ሰው እዚች ላይ የጥያቄነቱ ጉዳይ ላይ ኦኬ ሰላም ጥሩ ነው የተጀመረው በደንብ ተጠናክሮ መቀጠል አለበት። መጀመሪያ ላይ እንዳልኩሽ ፖዚቲቭ ነኝ እኔ በሰላሙ ሂደት ግን የጥያቄነቱ ጉዳይ ደግሞ መረሳት የለበትም። ሰላሙ ሰስቴን እንዲያደርግ ዘላቂ እንዲሆን የተጠያቂነቷ ጉዳይም ሁሌም ልናነሳት ልንገፋባት እንችላለን። እንግዲህ ሳምታይምስ ዓለም ያው ፌር አይደለችም። በቃ እነዚህ ሰዎች ፍትህ ያስፈልጋቸዋል እኛ እንረዳቸዋለን ምናም ያሉ እንትን ይላሉ ተብሎ አይገመትም። እኛ ነን ይሄንን ስራ ልንሰራው የሚችልና በውጭ ሀገርም በውስጥም ያለ የትግራይ ተወላጅ ይሄ ጥያቄነቱ ጉዳይ እንዲመጣ በደንብ አጠናክሮ ሊሰራ ይገባላል።